ስለዚህ ወገኖቼ ጾሙ ስብር የምንልበት ነው። አፋቸው ሳይለጎም ጾም ውስጥ ያሉ ሰዎች አሉ። እስከ 9 ሰዓት ሚዲያ ላይ ቁጭ ብለው ይሳደባሉ፣ ሲራገሙ ይውላል፣ ሲያዘምቱ ይውላል። ክፋቱ አልተቀየረም፣ ምኑ አልተቀየረም። ምስሩ ብቻ ነው የተቀየረው። እንደውም የሰው ስጋው ጭራሽ ጨምሯል። ፈተና ውስጥ ነው ያለነው። በመብላት የደለበ ሰውነታችንን ክፍል አእምሮአችንን፣ ሐሳባችንን ማግኘት ያጠገበውን፣ ስልጣን ያጠገበውን፣ ጉልበት ያጠገበውን፣ ትዕቢት ያጠገበውን፣ ዘረኝነት ያጠገበውን፣ ከንቱነት ያጠገበውን፣ ሐሰተኝነት ያጠገበውን ክፍላችንን ራሳችንን በማስገዛት የምንሰብርበት መንገድ ነው። ጾምን በጸሎትና በእንባ ማጀብ አለብን። ዝም ብሎ ጾም አይደለም። ሰዓት ጠብቆ 9 ሰዓት ሞላ ጎሽ እንብላ በስመ አብ ወወልድ ወመንፈስ ቅዱስ ቀጥታ ወደ ምግብ አይደለም። ዳዊት ደጋሚዎች መሆን አለብን። ጸሎተ ማርያም፣ ውዳሴ ማርያም መድገም አለብን። ዳዊት መድገም አለብን። ቅዱሳት መጻሕፍትን ማንበብ አለብን። መጸለይ አለብን። እየጸለይን ነው መጾም ያለብን። እግዚአብሔርን እየተማጸንን ነው። ሌላው በስግደት ነው። ስግደት ያስፈልጋል። ጾምን ሙሉ የሚያደርገው ስግደት፣ ጸሎትና ምጽዋት። ምኞታችን ምንድን ነው? ብዙ ገንዘብ ብናገኝ ምኞታችን ምንድን ነው? ለድሃ እየረዳን ከዚህ በኋላ ከችግር ሌሎችን ለማውጣት እየደገፍን ለመኖር ነው ወይስ እነከሌ እንደሚኖሩት አይነት ጥሩ ኑሮ ለመኖር ነው? ከፊታችን ሞዴል ያደረግናቸው ሰዎች አሉ። በገንዘብ የሚራጩ፣ በሰው ሕይወት የሚጫወቱ፣ የፈለጉትን የሚያደርጉ። ደግ መስሏችሁ ነው ኑሯቸው አይደለም። ኢትቅና ላይ ለኩያን ወይ ትቅና ላይ ለገበርታ አመፃ በክፉዎች ላይ አትቅና ይላል መጽሐፍ። አመፃን በሚያደርጉ ላይ አትቅና። እስመ ከዚያስ በኋላ 40 ጾም ሲያልቅ ስቅለት ሲመጣ በሦስተኛው ቀን ሲነሳ ትንሣኤ ከሌለ አመነ ሲባል በማግስቱ ጭር ቤተ ክርስቲያኑ ማንም የለም። ትንሣኤውን በሚመሳሰል የሚመሳሰል ማንም የለም። ፋሲካ ደርሷል፣ ጾሙ ተፈቷል ብሎ ወደ ዓለም ሩጫው። እንዲህ አይነት ልጓም ተፈታ ሰው የሚባለው ተበጠሰ ነው የሚባለው። ልጓሙ ከተበጠሰ ደግሞ ፈረሱ እንዴት እንደሚደነብር አስቡ። በግዴታ አይደለም የምንጾመው፣ ወደን ነው። ፈርተን አይደለም የምናመልከው፣ ወደን ነው። ወደነው ነው። እኛም ብክደው ገሃነም እገባለሁ ብለን አይደለም፣ ስላመንኩት ደግሞ ጸድቃለሁ ብለን አይደለም። ፍቅሩ አስገድዶን ነው የምናመልከው። ወደ እመቤታችን የመጣውን ቅዱሱን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮ አስተዋይ ልቦና ይሁነን። ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል የካቴድራላችን ዋና አስተዳዳሪ፣ ክቡራን መምህራን፣ ወንድሞች ዘማሪያን፣ በዜማ ዕቃ የምታገለግሉ በልዩ ልዩ አገልግሎት በዚህ በአውደ ምሕረቱ ያላችሁ አገልጋይ ወንድሞቻችን፣ ከምንም በላይ አጽናኝ የሆነውን የእግዚአብሔርን ድምፅ ለመስማት በእግዚአብሔር ቤት በመቅደሱ የተገኛችሁ ኦርቶዶክሳውያን ክርስቲያኖች፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለባሕርዩ ሽረት ለመንግሥቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች የእግዚአብሔር እናት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ቅድም መምህራችን በዚህ ሳምንት ውስጥ ያለውን የዐቢይ ጾም የመጀመሪያ ሳምንት ሰዎች ከእግዚአብሔር ጋር ያላቸውን ቁርኝት በቁርጠኝነት የገቡበት ፍጻሜው ደግሞ ያማረ እንዲሆን መንፈሳዊ ጽናት እንደሚገባቸውና ጾማችን አባቶቻችን የጾሙት ጾም መሆን እንዳለበት አስተምረውናል። ቃለ ሕይወት ያሰማልን። ትንሽ ሰዓቱን ለመጠቀም ያክል ብቻ ነው በጊዜ እንዳንሸኛችሁ እንጂ ትምህርቱ በቂ ትምህርት ተሰጥቷል። አሁንም በዝማሬ ቆይተን እንሄዳለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለትንሽ ደቂቃ እንደ ርዕስ የምጠቀመው ልጓም የሚል ይሆናል። ልጓም ማለት መያዣ ወይንም የፍጥነት መቆጣጠሪያ ማለት ነው ባጭሩ። ልጓም በእንስሳት ላይ አፍ ላይ ተደርጎ
ያለ ልክ ሲሄዱ መንገድ ሲስቱ ወይንም አቅጣጫ እንዲቀይሩ ለማድረግ የተቀመጠባቸው ሰው ወይንም ደግሞ በጋሪም ከሆኑ ከጀርባቸው ሆኖ ዕቃውን የጫነባቸው ባለቤት የሚጠቀምበት መሳሪያ ልጓም። ልጓም ሁሉንም ነገር ይቆጣጠራል። ፍጥነት ይቆጣጠራል፣ አቅጣጫ ይቆጣጠራል። እነዚህ ሁለት ነገሮች ካሉ ፈረሱ ወይንም ልጓም የታሰረበት ትሳ በሰላምም በተፈለገውም ጊዜ ይደርሳል ማለት ነው ያለ አደጋ። እንግዲህ ይህንን ወደ ዘመናዊ መኪና ወስዳችሁ ይሁት። ግን ስለ መሳሪያ ሳይሆን ላወራችሁ ፈልገው ስለ ሰውነት ልጓም ነው ትምህርታችን። ስለ ሰውነት ልጓም ምን ይለናል? ከእንስሳት ጋር አያይዞ ሰዎችን በሕይወታቸው ልጓም እንደሚያስፈልጋቸው ይነገረናል። አሁን ፋሲካ ሲደርስ ምን እንባባላለን? እንኳን ምኑ ፈታላችሁ እንላለን። ጮክ ብላችሁ ንገሩ። ምኑ ፈታላችሁ እንላለን? ጾመ ልጓሙን እንኳን ፈታላችሁ። አያችሁ፣ ጾም ልጓም ነው ማለት ነው። የሰውነት ልጓም ፍሬን በጥሰን መንገድ ስተን ገደል እንዳንገባ ቆም ብለን ራሳችንን የምናይበት ልጓም ማለት ነው። ልጓም በሁሉም የሕይወት አቅጣጫ ያስፈልጋል። ያዕቆብ ምን ይለናል? እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ንፋስ እንኳን ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንደዚሁም ደግሞ አንደበት ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትልቅ እሳት እንዴት ያለ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። ስለ አንደበት ነው የሚናገረው። አንደበት ካልተገታ ትልቅ ጉዳት ያመጣል ማለት ነው። ስለዚህ አንደበት ራሱ ልጓም ይፈልጋል። መዝሙረኛው ዳዊት ስለ ልጓም ሲናገር ሲምግዚኦ አቃቤ ለአፌ ለአፌ ጠባቂ አኑር ሹም ይላል። ሰው ለአንደበቱ ያስፈልገዋል ልጓም፣ ለሰውነትም ልጓም ያስፈልጋል። ለስጋ ኪሎአችን ከልክ በላይ ከጨመረ የሚመጡ ተጓዳኝ በሽታዎች ስላሉ ሐኪም ጋር ስትሄዱ አመጋገባችሁ ላይ ልጓም ያበጅላችኋል። ልጓም ማለት መጠበቂያ ማለት ነው። ሚዛን ማለት ነው። አቅጣጫ ማስተካከያ ማለት ነው። የፍጥነት መቆጣጠሪያ ማለት ነው። የህይወት ምህዋር ማለት ነው። ለነገ ዛሬ የምናደርገው እንቅስቃሴ ወይንም ጥንቃቄ ማለት ነው ልጓም ማለት። ስለዚህ ቤተ ክርስቲያን በሰባት አጽዋማት ልጆቻቸው ወደ ሰማይ ሳይንገዳገዱ፣ ሳይዘጋጁ፣ ሳይበላሹ፣ ሳይዛነፉ በትክክል ወደ ሰማይ እንዲገቡ ጾመ ልጓም አዘጋጅታለች። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን ያለነው ልጓም ውስጥ ነው ማለት ነው። መንፈሳዊ የሰውነት ልጓም ውስጥ፣ የነፍስ ልጓም ውስጥ ነፍሳችን እግዚአብሔርን በመናፈቅ እንድትኖር የሚያደርጋት የጥንቃቄ ሚዛን ውስጥ ነው ያለነው። ጾም ሚዛን ነው። ቅድም መምህራችን ያስተማሩ ስለዚህ ነው። እንደዚሁ ምሳሌ 26 ቁጥር 3 ላይ ጠቢቡ ሰሎሞን አለንጋ ለፈረስ ይላል፣ ልጓም ለአህያ በትርም ለሰነፍ ጀርባ ነው ይላል። ስለ ሰነፍ ጀርባ ሰነፍ የተባለው በሃይማኖት ሰነፍ፣ በጾም ሰነፍ፣ በመንፈሳዊ ሕይወት ሰነፍ፣ ለበጎ ነገር ሰነፍ፣ ለእምነት ሰነፍ፣ ለእውቀት ሰነፍ የሆነ ሰው ነው። ለኃጢአተኛ ሰው ማለት ነው። ሲኦል ለኃጢአተኛ ሰው ነው። ገሃነም ለኃጢአተኛ ሰው ነው። ቅጣት ለዚህ ነው። ለፈረስ ደግሞ አለንጋ ነው፣ ወይንም ለአህያ አለንጋ ነው። ልጓም ደግሞ በትክክል መንገድ ይዘው እንዲሄድ ለእንስሳት ነው የሚዘጋጀው ይላል። ለሰነፍ ጀርባ በትር ነው ይላል። ይህኛውን የተናገረው ሰዎች በኃጢአት ጎዳና ከእግዚአብሔር ፍቅርና እቅፍ ወጥተው እንዳይኖሩ ለማሳየት የተጠቀመበት መንገድ ነው። ስለዚህ በልጓም እንስሳቶች አቅጣጫውን እንዲጠብቁ ከተደረገ በሰውነታችን ውስጥ ደግሞ መጠበቂያ ሚዛን አለ። ጾመ ልጓም የሚለው ቃል ከዚህ የመጣ ነው። እግዚአብሔር ልጓሙን በደንብ እንድንጠቀምበት ይርዳን ሁላችንን ነው። የሰው ልጅ በጣም ከባድ ፍጥረት ነው፣ ትልቅ ፍጥረት ነው። ነገር ግን ያንሳል። መቼ? ልጓም ሲያጣ፣ ለራሱ ልጓም ማበጀት ሲያቅተው፣ አንደበቱን መቆጣጠር ሲያቅተው፣ ስጋውን መቆጣጠር ሲያቅተው፣ ያለ ልክም ከበላ ያለፈ ሰውነት ይኖረዋል። ለብዙ ተጓዳኝ በሽታዎች ይጋለጣል። ያለ ልክ ሲጠግብም በሌሎች ሰዎች ላይ ያለው እይታ ያንደሰና የተበላሸ የተዛነፈ ይሆናል። ሲወድቅ የሚያነሳው ያጣል። ስለዚህ ለሁሉም ጊዜ ያለው መጠን አለው ማለት ነው።
ልጓምን በሌላ ቋንቋ ስንጠቅሰው ሐዋርያው ቅዱስ ጴጥሮስ በመልእክቱ ምንድነው የሚለው? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች አዋርዱ ይላል። ከዚያ በኋላ በመጠን ኑሩ ንቁም ይላል። በምን ኑሩ ይላል? እንደምን አመሻችሁ። በምን ኑሩ ይላል? በመጠን በልጓም ማለት ነው። ልጓም ማለት መጠን፣ ማመጣጠኛ፣ መጠበቂያ ማለት ነው። ስለዚህ ጾም በዚህ ጊዜ ሰዎች በመብላት የተበላሸ ሰውነታቸውን የሚያድሱበት፣ ስነ ልቦናቸውንም የሚያንጹበት ነው። ሰይጣን ኃጢአት በሽምብራም ሊያሰራን ይችላል። ስነ ልቦና ሲገነባና በጾም ውስጥ ከእግዚአብሔር ጋር ነኝ ብለን በትክክል ማሰብ ሲመጣ፣ ራስን መግዛት ሲመጣ ግን በየትኛውም መንገድ ለክፉ ጠላታችን ተላልፈን አንሰጥም ማለት ነው። እግዚአብሔር ጾመ ልጓሙን በሰላም ይፍታልን፣ በትክክል የምንጾመው ጾም ያደርግልን። ስለዚህ አሁን ልጓም ውስጥ ነው ያለነው። እንዴት ሆነን እንኖር ነው? በዚህ ጾመ ልጓም ውስጥ አንዳንድ ጊዜ ፈረሶች በጣም አመፀኞች ሲሆኑ ልጓሙ አፋቸውን ይተረትረዋል፣ ይጎዳዋል፣ ይቆስላሉ። አይደለም እንዴ? ከዛ በኋላ መላ ሰውነታቸውን የሚመርዝ በሽታ ውስጥ ይመጣል ያለ ፍላጎታቸው ሲያዙ። ስለዚህ ለእንስሳ ይሄ ነው። ለሰውስ ሰው በፈቃዱ ነው የሚጾመው፣ አቅሙ በሚፈቅደው ልክ ነው የሚጾመው። እግዚአብሔር በፈቃዱ ውስጥ እንዲገዛው ራሱን ሰጥቶ ነው የሚጾመው። የረሃብ አድማ አይደለም ማለት ነው። ጾም እስክንጎዳ፣ እስክንቆስል፣ እስክንታመም አድማ እናደርገን። ግን እግዚአብሔር ሆይ ስጋዊ ትልቅነቴ ለእኔ አልጠቀመኝም ብለን በመብላት የደለበ ሰውነታችንን ክፍል አይምሯችንን፣ ሐሳባችንን ማግኘት ያጠገበውን፣ ስልጣን ያጠገበውን፣ ጉልበት ያጠገበውን፣ ትዕቢት ያጠገበውን፣ ዘረኝነት ያጠገበውን፣ ከንቱነት ያጠገበውን፣ ሐሰተኝነት ያጠገበውን ክፍላችንን ራሳችንን በማስገዛት የምንሰብርበት መንገድ ነው። አምላካችን እግዚአብሔር በዚህ መንገድ እንድንሆን ሁላችንንም ይርዳን። ስለዚህ ጾም ስጋን ለማዳከም ብቻ ሳይሆን መንፈስን ለማደስ ማለት ነው። የሰውነት ልጓማችን ይሄ ሰው ለሁሉ ነገር ልጓም ያበጅለታል። አሮጌ የሆነ በኃጢአት ምክንያት እያረጀ የመጣው ሰውነታችን እየታደሰ ወደ እግዚአብሔር እንዲናፍቅ ጸማት ነፍሴ ሀብ አምላኬ ሕያው ማእዜ እበጽሕ ወእሬኢ ገጾ ለአምላኬ፣ ነፍሴ ወደ ሕያው አምላክ ወደ እግዚአብሔር ተጠማች አለ ዳዊት። መቼ እነሳለሁ የአምላኬን ፊት መቼ ያለው? ነፍሴ ወይ አታውኪኝ በእግዚአብሔር ታመኝ ይላታል። ለምን ትቴክዚ ነፍሴ ወለምን ትታውክኒ እመኒ በእግዚአብሔር ከመገኒ ቦቱ መድኃኔ ገጸ አምላኬ። ነፍሴ ወይ ስለምን ታውኪኛለሽ? ስለምንስ ታስጨንቅኛለሽ? በዓለም መድኃኒት በእግዚአብሔር ታመኝ። ነፍስ ሕይወቷን ከክፉ ነገር የሚታደጋት አቅጣጫዋን የሚያስተካክልላትን ነፍስ ትፈልጋለች። ስለዚህ የነፍስ የቅድስና ክብረ በዓሏ ሰምሮ እንዲታይ በዚህ ጾም ውስጥ ነፍስ የሚታደስበት ጾም መጾም አለብን። ነፍስ ትቆሽሻለች እንዴ? አዎ፣ የተለያዩ ነገሮች ያቆሽሻታል። ስለዚህ ወደ ጾሙ ከመግባታችን በፊት ያደረግነው ነገር አለ ወይ? አሁን ፌስቡክ ላይና ቲክቶክ ላይ ይጻፋል፣ ደንብ ሆኖ አልፏል። ጾም መፈክር አይደለም፣ ሕይወት ነው። ጾሙ ሊገባ ነው። አውቄም ይሁን ሳላውቅ ያስቀየምኳችሁ ይቅር በሉኝ ቦልድሊ እየጻፉ የሚለቁ ሰዎች አሉ። በትልልቁ ሐሳቡ ጥሩ ነው፣ በሕይወት ይተገበራል ወይ? ሌላው ደግሞ ሁል ጊዜ መበደል አለበት? ክርስቲያን የጾም ጊዜ ብቻ ነው ወይ ጤነኛ መሆን ያለበት? ሌላ ጊዜ ማን ነው ክርስቲያን ተላላፊ በሽታ ይሁን ብሎ ያሰበው? የበለጠ የመታደስ ጾም እንጂ ክርስቲያን ሁል ጊዜ ከእግዚአብሔር ጋር ነው። በልተንም የማንለየው እግዚአብሔር ሙሉ ለሙሉ እንዳናጣው ጥጋብ እንዳያሳጣን ራሳችንን የምንከረክምበት መንገድ ነው የነፍስ መታደስ ማለት። በስጋ እንድንከሳቆ አይደለም የምንጾመው። አባቶቻችን በበረሃ በገዳም በዱር ወድቀው ሳይመገቡ ወዛቸው ከኛ የተሻለ ነው። ስለዚህ ለካ የፊት ወዝ የሰውነት ውበት የመብላትና ያለ መብላት ብቻ ሳይሆን ከእግዚአብሔር ጋር የመገናኘት ጭምር ነው ማለት ነው። ሙሴ 40 ቀን ሙሉ ተራራው ላይ ሲወጣ የተቀደሰው ተራራ ላይ ምግብ አልበላም። 40 ቀን ውሃ አልጠጣም። 40 ቀን ምንም አላገኘም። ነገር ግን ሲወርድ ከታች ለጥጃ እየሰገዱ ካሉት የተሻለ ፊት ነበረው። ፊቱም ያበራ ነበረ። እግዚአብሔር በሙሴ ፊት ላይ
የከበረ ነበረ። ውስተ ገጸ ሙሴ ተሰብሐ ይላል። በሙሴ ፊት ውስጥ እግዚአብሔር ከበረ፣ አበራ እንደ ፀሐይ። ተገልበብለነ ሙሴ ተሸፈነልን አሉት። ለምን? እግዚአብሔር ጋር ውሎ ስለመጣ፣ እግዚአብሔር ጋር ቆይቶ ስለመጣ። ስለዚህ ጾም ከእግዚአብሔር ጋር የመገናኘት ጉዳይ ነው። ምግብ የማጣት ጉዳይ አይደለም። እንድንከሳ አይደለም የምንጾመው። ኪሎ ለመቀነስ አይደለም የምንጾመው። ነፍሳችን እንድትታደስ፣ ፊታችን እንዲያበራ። ለዚህ ደግሞ መንገዳችንን ያበላሸብንን ነገሮች በጾም ልጓም ማስተካከል ማለት ነው። የፍርድ ቤት ፋይል መቅደድ፣ ክስን መቅደድ፣ ኃጢአትን መቅደድ፣ የዘረኝነት ፋይል መቅደድ፣ ቂም በቀልን መቅደድ፣ ማስወገድ፣ የነበሩ ኃጢአቶችን ማራቅ። ነፍስ እንዴት ትታደሳለች? ኃጢአት ከውስጧ ሲወገድ፣ ሁሌ እላችኋለሁ የነፍስ ሞቷ ከእግዚአብሔር መራቅ ነው አይደል? ሞታ ለነፍስ በየቀኑ እግዚአብሔር ከሆነ የነፍሱ ቦታስ እግዚአብሔርን መቅረብ ነው። ቅረቡ ኀቤሁ ወያበርህ ለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁም አያፍርም ይላል መጽሐፍ። ፊት የማያሳፍረው እግዚአብሔር ፊቱ ያቀርበናል። ስሙ የተመሰገነ ይሁን። የምንቀርበው ደግሞ እግዚአብሔር ሆይ በሥጋ ጎዳና እየሄድኩ አታውቅ፣ አንተ በመንፈስ መንገድ ምራኝ። ኢሳይያስ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችንም ያጸናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ማን ሲመራን? ጮክ በሉ። ማን ሲመራን? እግዚአብሔር ሲመራን፣ ሩሩው አባት ሲመራን፣ ማስተካከል የሚችለው አምላክ ሲመራን። ስለዚህ እግዚአብሔር እንዲያበራ ገጻችንን፣ እንዲያለመልም ነፍሳችንን ነው መጾም ያለብን። ስለዚህ ጌታዬ ሆይ ለጉመኝ በሉት። እግዚአብሔር ወደ ገደል እንዳልገባ ለጉመኝ፣ መንገድ እንዳልስት ለጉመኝ፣ ፍሬን እንደበጠሰ መኪና ያንንም ደምጥቼ እኔም ሞቼ አጥፍቶ ጠፊ እንዳልሆን ጌታዬ ሆይ በዚህ ጾም አንተ ግራን። መገራት ነው እግዚአብሔር የግራን ሁላችንን። ስለዚህ ነፍስን ለማጠንከር መጾም አለብን። ጾም ደግሞ ብቻውን ግብ አይሆንም፣ መነሻ ነው። ጾም የቅድስና መነሻ ነው። ግቡ ቅድስና ነው። ግቡ ጽድቅ ነው። ግን ብቻውን ሲሆን አይደለም፣ ወደ ግቡ የሚወስደን መንገድ ነው ማለት ነው። ምኞትን ለማሸነፍ የነፍስን ምኞት ማሟያ፣ የሥጋ ምኞትን ማሸነፊያ። ስለዚህ እኛ በሥጋችን እግዚአብሔርን እንድናከብር ነው ምን ጎሰመው። ሥጋዬን እየጎሰምኩ ነፍሴን አስገዛለሁ። ሥጋን እየጎሰሙ ማስገዛት ነው። ሌላው የምንጾመው ምኞትን ለማራቅ ነው። የኃጢአት ምኞትን ለነፍሳችንና ለሥጋችን የምናውጀው አዋጅ ነገሮች እንዲለወጡ ሳይሆን እኛ እንድንለወጥ። አሁን በዚህ ጾም ውስጥ የብዙዎቻችን ጥያቄ እኛ እንድንለወጥ አይደለም፣ በሥጋ የጎደለብን ነገር እንዲሞላ ነው አይደለም፣ የነፍሳችን ምኞት እንዲሳካ ነው። ከእግዚአብሔር ጋር ያለን ግንኙነት እንዲሞላ እሱ መንግሥቶ ወጽድቆ ወዝሰ ኩሎ ትፈሰቅ ለክሙ። መንግሥቱንና ጽድቁን ፈልጉ። አስቀድማችሁ መንግሥቱን ጽድቁን ፈልጉ፣ ሌላው ይጨመርላችኋል። ከቸርነቱ አኳያ ትርፍ ነው። ከቸርነቱ አኳያ፣ ከርኅራኄው አኳያ ትርፍ ነው። ከደግነቱ አኳያ በዝናብ አብቅሎ በፀሐይ አብስሎ መስጠት ትርፍ ነው። ሥራ ያጣን ሰዎች እንሆናለን። በዚች ሱባኤ ሥራ እንዲሰጠን ጉዳያችን እንዲፈጸም እንጠይቃለን። መጀመሪያ የነፍስ የመጀመሪያ ከሥጋ ምኞት ጋር አይደለም መጾም ያለብን። የምንጾመው ከእግዚአብሔር ጋር ከሚኖረን ግን ልክ እግዚአብሔር ሲገኝ ሁሉም ይገኛል እኮ። ማጣት ይወገዳል፣ ቅድስና ይመጣል፣ አምላካችን ከኛ ጋር ይሆናል። እግዚአብሔር ከሁላችን ጋር ይሆን። ስለዚህ ቀጠሮ የምንይዝባቸው ከዚህ ሲያልፍ እናደርጋለን። አሁን ከምኞት ጋር ያሉ ሰዎች ቆይቼ ጾም ትለፍ ብለን የምንዝትባቸው ጉዳዮች አሉ። ጉዳያችን ሱባኤያችንን ከንቱ የሚያደርጉ ቀጠሮች አሉ። ይሄ ገና ልጓሙ ሲፈታ ሌላ አዲስ ማርሽ ቀይረን አዲስ ነዳጅ ሞልተን ለኃጢአት እንደሚሮጡ ሰዎች እንዘጋጃለን ማለት ነው። እዛ የሉቃስ ወንጌል ላይ የተጻፈ አንድ ታሪክ አለ። ለምጻሞች ናቸው። 10 ለምጻሞች በለምጽ የተመቱት ከእግዚአብሔር ሕግ ስለወጡ ነው። እግዚአብሔር በአንድም በሌላ መንገድ ይገስጻል። ሕይወት ባላንስ እንዲኖራት ያደርጋል። በቃ ሕይወታችን ሚዛናዊ እንዲሆን ይቀጣናል። ትንሽ ቆየት እንድንል ኢሳይያስን በለምጽ መቶት ቀጣው። ለምጹ ከሰው ጋር እንዳይቀላቀል እንቅፋት ሆኖበታል፣ ወይንም ይዞታል፣ እንደ ልጓም ወጥሮ ይዞታል። አምላኩ ሲገለጥለት ሱራፊ መጥቶ ዳሰሰው። ኢሳይያስ 6 ላይ
ለምጹ ለቀቀው። ከዛ እግዚአብሔር ላከኝ አለ። እንዲህ ብሎ የነበረው ሰው እግዚአብሔር ስንፈታ የምናገለግል ያድርገን ሁላችንን። ልክ እንደዚሁ 10 ለምጻሞች ለምጽ መጥቷቸው ነበር። ከኃጢአታቸው ለመላቀቅና ተመልሰው እግዚአብሔርን ለማገልገል የሚናፍቁበት ቀን እስኪመጣ በለምጽ ተመተዋል። ያ ዘመን በከተማይቱ ድንበር ላይ ገለልተኛ ሆነው ተቀምጠው ሳለ ክርስቶስ በአዲስ ኪዳን ዓለምን ለማዳን ተገልጦ በኪደተ እግሩ ኢየሩሳሌምና ዙሪያዋን እየቀደሰ ያለበት ጊዜ ነበር። እናም በሰማርያ በኩል አለፈ። ወደ ገሊላ ሲሄድ 10 ለምጻሞች በዚያ መንገድ ላይ ጠበቁት። በከተማይቱ ድንበር ላይ አድነን አሉት። የት ነው ያለነው? እኛ ድንበር ላይ ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና ሌላ ቦታ ድንበር ላይ፣ ፖለቲካና መንፈሳዊነት ድንበር ላይ፣ ሃይማኖትና ዘረኝነት ድንበር ላይ፣ ደግነትና ጉቦኝነት ድንበር ላይ፣ ስጦታና ንፍገት ድንበር ላይ ለቤት ሰራተኞቻቸው ደሞዝ ከልክለው ደጅ ላይ ሰው እንዲያያቸው ቁጭ ብለው ለሚዲያ ሲያድሉ የሚሆኑ ሰዎች አሉ። ለቀጠሯቸው ሰራተኞች ክፉና ተንኮለኛ ሆነው ብቻ ለሚዲያ ፍጆታ ሚሊዮን ብር የሚመትኑ ሰዎች አሉ። አጠገባቸው ጋር ያሉ ሰዎች የሚመሩት አጥተዋል። የቤት ቀጋ የውጭ አልጋ። ክርስትና በአደባባይን በማጀትም አንድ አይነት ነው። ድራማ አይደለም ክርስትና። ምናልባት ድራማ ከተሰራ አሁን ብሔራዊ ቲያትር ብትሄዱ ገበሬ ሆኖ የሚሰራት ሰውዬ ብዙ የሙዝ ዛፎች ሊሰሩ ይችላሉ። መድረኩ ላይ ሰውየውን ሙዝ አምራች አድርጎ ለማሳየት ጠጋ ስትሉ ሙዞቹ የፕላስቲክ ናቸው፣ ለድራማ የቀረቡ ናቸው። የፕላስቲክ ክርስትና ከመኖር እግዚአብሔር ይሰውረን ሁላችንም። ስለዚህ ህይወታችን አርቲፊሻል መሆን የለበትም። በትክክል ከእግዚአብሔር ጋር የሚያገናኝ መሆን አለበት ማለት ነው። ለሌላው የሚተርፍ መንፈሳዊነት እግዚአብሔር ከኛ ይፈልጋል። እግዚአብሔር ሲያገኘን የእሱ ለዘላለም እንደምንሆን ቁርጠኝነት ይፈልጋል። ስለዚህ ራሳችንን በጾም የለጎምነው ዓለም እየወሰደችን ስለሆነ ወራጅ ውሃው እንዳይወስደን፣ ጎርፉ እንዳይወስደን፣ የደፈረሰው ዓለም እንዳይወስደን ወደ ጠራው እግዚአብሔር ለመቅረብ ጥሩ ወደ ሆነው ምንጭ ወደ ወንጌል ለመቅረብ ጾሙን ጀምረናል። እግዚአብሔር ያስፈጽመን ሁላችንን። ስለዚህ ልጓም ላይ ተይዘናል። አሁን ስጋ ትበላለህ? አልበላም። ለምን? ተይዣለሁ። በጥሩ የጾም ልጓም ተይዣለሁ። ቂምና በቀል አንተ ጋር የለም። ለምን? በፍቅር ክርስቶስ ተይዘሃል። የይቅርታ ህይወት ውስጥ ነው ያለው። ጥላቻስ እኔና አንቺ ዘንድ የለም። ለምን ስትባይ ተይዣለሁ። ልጓም ውስጥ ነው ያለሁት። አይፈቅድልኝም። አሁን ያለሁበት ልጓም ለጥላቻ፣ ለሐሜት፣ ለዘረኝነት አይፈቅደኝም። ለምን? መሪውን የያዘው ልጓሙን ጫፉን የያዘው እግዚአብሔር ይዞታል። ለመድኃኒዓለም ሰጥቼዋለሁ ጫፉን። እሱ ደግሞ ልጆቹን ለሞት አሳልፎ አይሰጥም። ለዘመጻቤ እይሰድደው ወያውጹ አፋ ወደ እኔ መጣውን ከቶ ወደ ውጭ አላወጣውም ያለ አምላክ ነው። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ ሁሉን ማድረግ ወደሚችለው እግዚአብሔር መቅረብ ያስፈልጋል። ወደ ቸሩ አምላክ ወደ እርሱ ያኔ ሁሉን ለመተው እነዚህ 10 ለምጻሞች ተለጉመው ነበር። ፍታልን አሉት። ጌታ ሆይ ፍታልን። ቢፈቱ ከሱ ጋር ይሆናሉ። ብዙ ጥያቄዎች አሏቸው እኮ። ግን ያ ጥያቄ መልስ ቢያገኝ ከእግዚአብሔር ጋር እንሆናለን ወይስ ያዝንለት ቀጠሮ አለ? ምኞታችን ምንድን ነው? ብዙ ገንዘብ ብናገኝ ምኞታችን ምንድን ነው? ለድሃ እየረዳን ከዚህ በኋላ ከችግር ሌሎችን ለማውጣት እየደገፍን ለመኖር ነው ወይስ እነከሌ እንደሚኖሩት አይነት ጥሩ ኑሮ ለመኖር ነው? ከፊታችን ሞዴል ያደረግናቸው ሰዎች አሉ። በገንዘብ የሚራጩ በሰው ሕይወት የሚጫወቱ የፈለጉትን የሚያደርጉ ደግ መስሏችሁ ነው ኑሯቸው። አይደለም። ኢትቅና ላይ ለኩያን ወይ ኢትቅና ላይ ለገበርታ አመፃ በክፎች ላይ አትቅና ይላል መጽሐፍ። አመፃም በሚያደርጉ ላይ አትቅና። እስመ ከመ ሣዕር ፍጡነ ይየብሱ ወበከመ ሐመልማል አሉ ፍጡነ ይወድቁ። እንደ ሳር ፈጥኖ ይደርቃሉ፣ እንደ ምድረ በዳ ሐመልማል ይወድቃሉ፣ ይጠፋሉ ይልና ተወከል በእግዚአብሔር ወግበር ሰናየ። በእግዚአብሔር ታመን፣ መልካምን አድርግ፣ ለመልካም ነገሮች ቆማቸው። ከዚህ በኋላ ሞቱን በሚመስል ሞት ከእሱ ጋር ልንተባበር ተዘጋጅተናል። ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር መተባበር አለብን። ከመሞቱ በፊት ባለው ከደቀ መዛሙርቱ አልተለየም። የወደዳቸውን እስከ መጨረሻ ወደዳቸው። ከዚያስ በኋላ 40ው ጾም ሲያልቅ፣ ስቅለት ሲመጣ፣ በሦስተኛው ቀን ሲነሳ፣ ትንሣኤ ከሌለ አመነ ሲባል በማግስቱ ጭር ቤተ ክርስቲያኑ ማንም የለም። ትንሣኤውን በሚመሳሰል የሚመሳሰል ማንም የለም። ፋሲካ ደርሷል፣ ጾሙ ተፈቷል ብሎ ወደ ዓለም ሩጫው። እንዲህ አይነት ልጓም ተፈታ ሰው የሚባለው ተበጠሰ ነው የሚባለው።
ልጓሙ ከተበጠሰ ደግሞ ፈረሱ እንዴት እንደሚደነብር አስቡ። በግዴታ አይደለም የምንጾመው፣ ወደን ነው። ፈርተን አይደለም የምናመልከው፣ ወዶን ነው። ወደነው ነው። እኛም ብክደው ገሃነም እገባለሁ ብለን አይደለም፣ ስላመንኩት ደግሞ ጸድቃለሁ ብለን አይደለም። ፍቅሩ አስገድዶን ነው የምናመልከው። ክብርና ምስጋና ለስሙ ይሁን። ስለዚህ ከዚህ አምላክ ላለመለየት ነው የምንጾመው። ለምጻችንን አስወግድልን አሉት። ሂዱና ራሳችሁን ለካህን አሳዩ አላቸው። በምድር የፈታችሁት በሰማይ የተፈታ ይሁን፣ ወዘአሰርክሙ በምድር ይኩን ሱረ በሰማያት ብሏቸው ለጌታ። በምድር ያሰራችሁት በሰማይ የታሰረ ይሁን፣ ወዘፈታክሙ በምድር ይኩን ፍትሐ በሰማያት። በሰማይ የተፈታ ይሁን፣ በምድር የፈታችሁት ብሏቸዋል ለካህናት። ንስሐ መግባት ያስፈልጋል። ጾሙን በንስሐ መጀመር አለብን። አያችሁ። ስለዚህ ሂዱ አላቸው። ራሳቸውን ለካህን ለማሳየት ሄዱ ይላል። ስለታዘዙ እሺ ስላሉ መንገዱን ሲጀምሩ ሞላላቸው። ጾሙ ውስጥ እያለን ጥያቄያችንን ይመልስልን መድኃኔዓለም። ወዲያውኑ ደስ አላቸው። ግን ዘጠኙም ያቆሙትን ኃጢአት ለመቀጠል ሮጡ። እነሱ ልጓማቸው ተበጠሰባቸው ማለት ነው። የተፈታለት አንድ ሰው ብቻ መጣ። ዘጠኙ አልዳኑም። ጌታ በጣም ታዘበ። ሲያልፍ እንዳይታዘበን በጾሙ መድኃኔዓለም ልብ ይስጠንላችንን። ስለዚህ ከዚህ በኋላ ይሄን አደርጋለሁ ብለን መያዝ የለብንም። የጸብ የፍርድ ቤት የብቀላ ቀጠሮች ካሉ በሱባኤያችን ውስጥ መወገድ አለባቸው። ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። ጾም ላይ ነው እሱ ተይዟል። በቃ ቀረኮ ተውለት። ትተይ ሁሉን ትተው ሐዋርያት የተከተሉት። አሁን የክርስቶስ ለመሆን ነው የምንጾመው። እግዚአብሔር የራሱ ያደርገን ሁላችንን። ስለዚህ የነፍስ ጾም ነው መጾም ያለብን። ለስጋችን የውጭውን ኑሮ መጋፈጥ ብቻ እኮ በቂ ነው። ለስጋ አሕዛብም የሚኖሩትን ኑሮ መጾም በቂ ነው። ስለዚህ በነፍስ ጾም ነው የምንታጀው። በስጋ ከሆነ ሐሳባችን ኪሎ ለመቀነስም የሚጾሙ ሰዎች ብዙ አሉ። እነሱም ሊጸድቁ ነው ማለት ነው። ይህና የእናንተ ጾም ግን ክርስቶስን ለማግኘት ነው። በብዙ ምኞቶች ታስረን ከሆነ የምንጾመው ስጋችንን ብቻ ነው የሚጾመው፣ ወይንም ዳይት ላይ ነው ያለነው እንጂ ጾም ላይ አይደለም ያለነው ማለት ነው። ከኃጢአት እስራት መፍታት አለብን ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ነገር ግን ለሌሎች ከሰበኩ በኋላ ራሴ ደግሞ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ነፍሴን አስገዛዋለሁ። ለሌሎች ሰብኬ ክርስቶስን ገልጬ የአዲስ ኪዳኑን ብርሃን አብርቼ እኔ ጨለማ ውስጥ የምኖር ከሆነ ምን ጥቅም አለው? ምን ትበቆ ለሰው ለሰው ምን ይጠቅመዋል? ዓለምን ሁሉ ቢያተርፍ ወነፍሶ ሀጉለ፣ ነፍሱን ግን ካላዳነ ዓለምን ሁሉ ቢያተርፍ ለሰው ምን ይጠቅመዋል? እድሜ ልኩን ቢጾም ጾሙ ለራሱ ለነፍሱ የሚሆን የሚበጅ ሥራ ካልተሰራለት፣ ወደ ቅድስና ካልመራው፣ ለእውነት እንዲታዘዝ ካላደረገው ምን ይጠቅመዋል? ስለዚህ ወገኖቼ ጾሙ ስብር የምንልበት ነው። አፋቸው ሳይለጎም ጾም ውስጥ ያሉ ሰዎች አሉ። እስከ 9 ሰዓት ሚዲያ ላይ ቁጭ ብለው ይሳደባሉ፣ ሲራገሙ ይውላሉ፣ ሲያዘምቱ ይውላሉ። ክፋቱ አልተቀየረም፣ ምኑ አልተቀየረም። ምስሩ ብቻ ነው የተቀየረው። እንደውም የሰው ስጋው ጭራሽ ጨምሯል። ፈተና ውስጥ ነው ያለነው። ስለዚህ አልዳንም። እንደ 9ኙ ለምጻሞች ነን። መድኃኔዓለም ለሁላችንም ልቦና ይስጠን። ስለዚህ አለ ለሌሎች ከሰበኩ በኋላ እኔ እንዳልጣል፣ አያችሁ፣ ሸክላ ሰሪ ሆኜ በገል እንዳልበላ፣ ውሃ ዳር ሆኜ በጥም እንዳልሞት፣ ወንጌል ሕይወት ናት እያልኩ በሞት አገልግሎት እንዳልመላለስ፣ ቁረቡ እያልኩ እየሰበኩ ሥጋው ደግሞ ሚናፍቀኝ እንዳልሆን፣ የቆራቢዎች አሰላፊ ሆኜ እኔ ሰልፉ ላይ ሳልገባ እንዳልቀር፣ ጸበል እያደልኩ ሳልጠጣ እንዳልሄድ፣ ጸበል ቦታ ላይ ሰው ሁሉ ሲድን እኔ ከነደዌ እያነከስኩ እንዳልቆም፣ ውስጤ እንደተጎዳ ለሌላ ለራሴም እንድተርፍ ሥጋዬን ጎስምና ነፍሴን አስገዛለሁ፣ እጾማለሁ፣ እጸልያለሁ፣ እሰግዳለሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ወደ መልካም ጎዳና ለሚሄዱ ፍሬዎች መዘጋጀት አለብን። ስንጾም መልካም ነገሮችን በመናፈቅ የታጀበ መሆን አለበት። መልካም ጎዳናዎች ምንድን ናቸው? ንስሐ። የጾም አንዱ ጎዳና ንስሐ ነው። ራሳችንን ለካህን በማሳየት ለምጻሞቹ በለምጻቸው ውስጥ እንዲያደርጉ የተነገራቸው ራሳቸውን ለካህን እንዲያሳዩ ነው። ዛሬም
በስጋችን ላይ ይታይ እንጂ ነፍሳችንን ያነደደ ያቆሰለ ፈቃዳችን እንዳይሳካልን በምኞታችን እንዳንኖር እግዚአብሔርን ደስ የሚያሰኝ ሥራ እንዳንሰራ የለጎመን ብዙ ኃጢአት አለ። እግዚአብሔር ከዚህ ይፍታን ሁላችንን። ስለዚህ እነዚህ እንዲወገዱ ንስሐ ያስፈልጋል። በስጋችን ላይ እስኪታይ መጠበቅ የለብንም። ውስጣችንን ያከሰረ ኃጢአት አለ። ስለዚህ ንስሐ መግባት አለብን። ሐዘን ይፈልጋል። ስለበደልነው በደል፣ ስላስቀየምነው ሰው፣ በእጃችን ስለጠፋች ነፍስ፣ ከመንገድ ስላስወጣናቸው ሰዎች፣ ስላማናቸው አሜቶች፣ ስለጻፍናቸው ክፉ ጽሑፎች፣ ስለተናገርናቸው ክፉ ቃላቶች፣ ስለተሳደብናቸው ስድቦች ሐዘንና ጸጸት ያስፈልጋል። ሌላኛው ትህትና የበጎ ፍሬ የሚወስዱ በእነዚህ መታጀብ አለበት። በሐዘን በጸጸት በትህትና መታጀብ አለበት። የክርስቲያኖች ጸሎት በንስሐ መታጀብ አለበት። ጾማችን ይህንን እንድንፈጽም አምላካችን ይርዳን። ሌላው ዓለማዊ ደስታን በማቆም እንጹም። ዓለማዊ ደስታዎች በምንድን ነው የሚገለጹት? እነ ዘፈን እነ ዳንስ ብቻ አይደለም። እኩያት ፍትወታት በሙሉ ሐሜት ዓለማዊ ደስታ ነው። በሰዎች ውድቀት መሳቅ፣ መንፈሳዊ ደስታን ሊያመጡ የሚችሉ ነገሮችን በማምጣት መጾም አለብን። ሰውነታችንን ማለማመድ አለብን። የመንፈሳዊ ጾም ዓላማ ነፍስን ለመቀደስና በጎ ነገርን ለማስለመድ ነው። በእግዚአብሔርና በሰው ፊት በጎ ሕሊና እንዲኖረን ለሌሎች የመላ ሰዎች የመንገድ ሰዎች እንድንሆን መንገድ የጠፋባቸውን የምናሳይ በምስኪን ጉሮሮ ትንሽ እንጀራ ጠብ ቀዝቃዛ ጠብ የሚያደርግ ጾም ያስፈልጋል። መንፈሳዊ ጾም ይሄ አጠራቅመን እስከ ምሳ ሰዓት የምንጾም ከሆነ የቁርስና የምሳችንን ምሳ ላይ ከበላ ምን ጾም ነው? ሙሉ ቀን እንኳን ብንጾም ከጠዋት እስከ ማታ ያለውን ከበላን ጥቅም የለውም። አጠራቅሞ መብላት የሰው ተግባር አይደለም፣ የሌላ ፍጡር ተግባር ነው። ያ ምን ማለት ነው? አድማ ነው፣ ጾም አይደለም፣ የረሃብ አድማ ነው። ስለዚህ መጨረሻ ላይ ሰብሰብ አድርጎ መብላት አይደለም። ምግባችን ራሱ የተመጠነ ነው። አሁን የጾም አመጋገባችን እኔም እናንተም እናውቀዋለን። የጾም ምግብ ልንበላ የምንሄድበት ቦታ ብፌው 100 አይነት ነው። ምኑን ጾም ነው? እንደውም የፍስኩ አንድ አይነት ብቻ እኮ ነው አንዳንድ ጊዜ። ስለዚህ ጾም የምግብ አቅጣጫዎችን ለማስፋፋትና ስጋችንን የበለጠ ለማለምለም ሳይሆን አጥንታችንን ከእግዚአብሔር ጋር ለማገናኘት ነው። ነፍሴ ሆይ እግዚአብሔርን አመስገኝ አይደል? ወኩሉ አዕጽምቴ ለስሙ ቅዱስ፣ አጥንቶቼም ሁሉ የተቀደሰ ስሙን አይደል የሚለው መጽሐፍ። ነፍሴ ሆይ እግዚአብሔርን አመስግኝ፣ አጥንቶቼ ሁሉ የተቀደሰ ስሙን። እግዚአብሔር በአጥንቶቻችን ውስጥ ሁሉ መኖር አለበት። ስሙ የተመሰገነ ይሁን። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ለጻድቃን፣ የጻድቃን አጥንቶቻቸውን ይጠብቃል ይላል። ለዚህ ነው ቅዱሳን ከሞቱ በኋላ አጽማቸው ሙት የሚያስነሳው በጾምና በጸሎታቸው ፍጹም ይህንን ዓለም ንቀው ጣዕመ ዓለምን ንቀው ራሳቸውን ለእግዚአብሔር ሰጥተው ስለኖሩ የመንፈስ ቅዱስ ጸጋ ከስጋና ነፍሳቸው አልፎ አጥንታቸው ውስጥ ይሰርጻል። ያኔ ጥላቸውን ከሞቱ በኋላ አጽማቸውን ይፈውሳል። ሞታቸው ሕይወት ይሆናል። ለዚህ ክብር ያብቃን መድኃኔዓለም ሁላችንን። ሌላው ጾምን በጸሎትና በእንባ ማጀብ አለብን። ዝም ብሎ ጾም አይደለም። ሰዓት ጠብቆ 9 ሰዓት ሞላ ጎሽ እንብላ በስመ አብ ወወልድ ወመንፈስ ቅዱስ ቀጥታ ወደ ምግብ አይደለም። ዳዊት ደጋሚዎች መሆን አለብን። ጸሎተ ማርያም፣ ውዳሴ ማርያም መድገም አለብን። ዳዊት መድገም አለብን። ቅዱሳት መጻሕፍትን ማንበብ አለብን። መጸለይ አለብን። እየጸለይን ነው መጾም ያለብን። እግዚአብሔርን እየተማጸንን ነው። ሌላው በስግደት ነው። ስግደት ያስፈልጋል። ጾምን ሙሉ የሚያደርገው ስግደት፣ ጸሎትና ምጽዋት፣ ለሌሎች መራራት ቅድም ብያችኋል። ስለዚህ እነዚህን ስናደርግ ልጓሙ በትክክል የተበጀልን አቅጣጫችን የተስተካከለና ያለ ልጓም መሄድ የምንጀምር እንሆናለን። በልጓም ፈረሱን የሚገራ ሰው ከለመደ ከተለማመዱ በኋላ ፈረሰኛው ልጓሙን ፈረሱ ላይ አያጠብቅበትም፣ ላዩ ላይ ተቀምጦበት ይሄዳል። ፈረሱ በተለምዶ የት እንደሚያደርሰው ስለሚያውቅ ጌታውን ያለ ልጓም እያጠመዘዘ የሚፈልግበት የሚሄድበት ጊዜ አለ። አያችሁ ምን ስለሆነ? ስለለመደ። እኛም ከለመድን እግረ መንገድ አንመጣም። እግዚአብሔር ቤት ቀጥታ ሰዓቷ ስትደርስ እንመጣለን። ጸሎትስ ሰዓቷ ስንጸልያ ለምን ለመድ ነው? አያችሁ ልጓም ለዘላለም የሚይዘን ከሆነ ስራት ነው አይደለም። ጾሙ ሲደርስ ይታወቀናል። እኛ ራሳቸው የፍስክ ቀድማ አመጋገባችን ስርዓት ያለው ይሆናል። ስለተፈታ ምግቡ ላይ አንሰፍርበትም። ጾሙም ስለገባ አጉል አንገባበትም። በሁለቱም ውስጥ የተመጠነ ማንነት ይኖረናል። የህይወታችን ልጓም የሰውነታችን መጠን ለእግዚአብሔር የተስተካከለ ሲሆን ኑሯችን በመጠን ይሆናል። ጸሎታችንም ጾማችንም
ወደ ሰማይ ይደርሳል። ስለረዘመም ስላነሰም አይደለም። ቅንነትና ቅድስናችን ለእግዚአብሔር የተገዛ ማንነታችን ጸሎታችንን በፍጥነት ደመና ቀዶ እንዲገባ ያደርጋል። እግዚአብሔር ለዚህ ክብር ሁላችንን የሚያብቃን። እንግዲህ ጾምና ጸሎት ማለት በቤተ ክርስቲያናችን አስተምህሮ ፍህምና ዕጣን ይባላል። ፍህሙ ጾም ነው። ብቻውን ምንም ጥቅም የለውም። ፍህሙ ተርከክ ብሎ ቢታይ ጥቅም የለውም። ሙሉ ቀን እየጾምን ብንውል ጥቅም የለውም። ጸሎት ምን ያደርገዋል? መልካም መዓዛ ይሰጠዋል ሰውየውን። አሁን እዚህ የሚያምረው ፍህም ላይ ዕጣን ሲጨምሩበት ነው አይደለም አባታችን? በጣም የሚያምረው ፍህሙ ልክ 2 ፍሬ ዕጣን ጠብ ሲደረግበት አካባቢውን ያውዳል። የጾም ውጤቱ የሚገለጠው በምግባር ነው፣ በጸሎት ነው፣ በሕይወት ነው። ጾመን እዚህ መምጣት እየቻለ ቤታችን ሰዓት ብቻ ብናይ ጥቅም የለውም። ፍህሙ ብቻ ይሆናል። ልክ እዚህ መተን ስግደቱን፣ ምጽዋቱን፣ ጸሎቱን ስንጨምርበት መልካም መዓዛ ያለው ይሆናል። ስለዚህ ጾማችንን ከምጽዋት ጋር ሲሆን የበደል እስራት የሚፈታ ይሆናል። ሕዝቅኤል 44:29 እኔ የመረጥኩት ጾም ይላል ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን ይላል። ይህ ብቻውን ሲብራራ ብዙ ሰዓት ያናግራል። ስለዚህ ጾም ለሁላችንም የሚነግረን ለእግዚአብሔር በተመቻቸ ስፍራ ላይ እንድንቆም ነው። ኢሳይያስም 58 ቁጥር 6 እስከ 7 እግዚአብሔር የሚመርጠው ጾም በምግባር የታጀበ በምጽዋት የተሞላ ሰውየው በደስታ የሚሄድበት ከእግዚአብሔር ጋር የመኖር ሕይወቱን ልማድ የሚያደርግበትና በትክክለኛው መንገድ ራሱን የሚገራበት ስለሆነ እግዚአብሔር ሁላችንንም የምንገራበት ጾም ያደርግልን። ለብርሃነ ትንሣኤው በሰላም ያደርሰን። መዋዕለ ጾሙን በሰላም ያስፈጽመን። አምላካችን ከሁላችን ጋር ይሁን። ይቆየን። ስብሐት ለእግዚአብሔር።